እዚህ ጋር ጋር በቃ ችግር የለውም። ና ገባና ምሳሌ አረ ማይሆነው ነው ተጫውተን ነው Goodbye. ቤታችሁ ነው የሚያምራል? አይ ያምራል። አዎ እናትና አባቶቻችን ምርስ ነው። ብቻሽ ነው ምን? አረ ብቻዬን አይደለም እህቴ ያለች። መታችኋል እንዴ? እንዴት ነክ? ከእንግዳ ጋር ነሽ መሰለኝ። ተጫወቱ በቃ። አዎ እሷ ናት እንዴ? ካላስቸገርኩሽ ውሃ ይኖር ልጠጣ? ያለ ላሰለ ቆይ እንግዳሽን ሸኘሽ እንዴ? አዎ እባክሽ ሄዳ እኮ። አይ ጥሩ ነው። ማን ነው እባክሽ? እባክሽ ሁሌ ዕቃ ገዝቼ ስመጣ ሰፈር ላይ ጠፋምና ብዛት ያግዘኛል። እና መንገድ ላይ የሚያግዝሽን ሰው ነው ሰተት አድርገሽ ቤት ድረስ ያመጣሽው? ምን ላድርግ በእናትሽ ሁሌ እንዲያገዘኝ ውለታውን በዛብኝ። አይ እኔ ግን ይሄ ብቻ ምክንያት ያለሽ አይመስለኝም። የሆነ ነገር ሊኖረኝ ይችላል ብለሽ ነው እንጂ ደግሞ ይታወቃል ነው ወይስ እስከዛሬ ድረስ በህይወትሽ አግዞሽ የሚያውቀው እሱ ብቻ ነው የምልሽ? እዚህ ቤት መጥቶ ያየሁት እኔ እሱን ብቻ ነው። ኧረ ተይ አንቺ ደግሞ ኖርማል እኮ ነው። ምን ችግር አለ? ደከመኝ አየኝና አገዘኝ። ኧረ ጥሩ ነው ተጋገዙ። ጥሩ ነው በርቺ። እሺ እንግዲህ ካልሽ ምን ይደረጋል? ዛሬ በእናትሽ የሻወር ቤቱ ቧንቧ ምን እንደሆነ አላውቅም፣ እንዳለ እያፈሰሰ ነው። ምን ሆነ ደግሞ? እኔ አላውቅም። ሻወር ልገባ ብዬ በቃ እንዳለ ውሃው ይፈሳል። የሆነ ባለሙያ ነገር ጠርተሽ ብታሳዩ ጥሩ ይመስለኛል። አይ ማንን እንፈልግ ብለሽ ነው በእናትሽ? እኔ የምልሽ ያ እቃ ምናምን ያመጣልሽ ልጅ አይችል ይሆን እንዴ እሱ? አይ አንቺ ደግሞ እየቀለድሽብኝ ነው መሰለኝ። እንዴ የምሬን እኮ ነው። ምናልባት የቧንቧ ሙያ ሊኖረው ስለሚችል ወይ እሱን ጠይቂው ብዬ እኮ ነው ስለምትቀራረቡ። አይ ነው ብለሽ ነው? ምናልባት እስቲ ለማንኛውም እዛ ሰፈር ላይ አይጠፋም። እስቲ ፈልግ አድርጌ ልምጣ። ጥሩ በቃሽ። እሺ በቃ ልፈልገውና ጠርቼው እመጣለሁ። እሺ እሺ። እና እሺ ስንት ልክፈልህ? ምን ልክፈልህ ነው ደግሞ? እኮ ቀላል ነገር ነበረው እንዴ። ምን ማለት ነው? ስራ አይደል እንዴ? መክፈልና ግድ ነው። አይ ደግሞ ካንቺ ከበደ ወይም ከበድ ያለ ነገር ሲሆን ሌላ ጊዜ ትከፍያለሽ። አረ ችግር የለውም እንዴ። ሰላም እንዴ ሌላ ጊዜ እንዳላስቸግረሽ አትፈራው። እሱ ችግር የለውም ግን ሌላ ጊዜ ይሻላል። አሁን በቃ እሺ ማለት ነው። ልጁን ሸኘሽው? አዎ በእናትሽ ሸኘሁት እኮ። ስንት አስከፈለሽ በእናትሽ? ኧረ በእናትሽ ገንዘብ አልቀበልም አለኝ እኮ። ምን እንደማደርግ እራሱ አላውቅም። እንደ ለምን? እኔ ከዚህ በኋላ ምን ብቸገር እንኳን እሱን አልጠራም። የምር በጣም አሳቀቀኝ። ውይ ሲያሳዝን።
ማለት የኔ እህት አንቺ እኮ አልገባ ብሎሽ ነው እንጂ ልጁ ካንቺ የሆነ ነገር ፈልጓል። ለምን አትረጁም? አንቺ ደግሞ ማይሆን ነገር አታውሪ አንዴ። ይሄ እኮ ለመልካምነት ሲል ያደረገው ነገር ነው እንጂ ሌላ ነገር አስባ አይመስለኝም። ተይ ለመልካምነት። እስቲ እንደው ማን ይሞት ከአንቺ ውጪ ሌላ ሰው በዚህ አይነት መንገድ ሲረዳ ወይ ሲያግዝ አይተሽው ታውቂያለሽ እንዴ? ይሄ እኮ ተፈጥሮ ሊሆን ይችላል እንዴ? በምን እናውቃለን እኛ? ወይኔ እህቴ የወንዶች ባህሪ አልገባሽም ማለት ነው። ወንድ ልጅ ከአንቺ ምንም ነገር ሳይፈልግ ጊዜውንም ገንዘቡንም ጉልበቱንም እንድች ብሎ ማውጣት አይፈልግም። ጭራሽ ውለታ እያስቀመጠብሽ ስለሆነ ብታስቢበት ጥሩ ይመስለኛል። አይ አንቺ ደግሞ ከሰሙሽ ብዙ ታወሪያለሽ። እኔ ብዙ ስራ አለብኝ። የምን እኮ ነው? እስቲ አስቢበት። ተይ ብሄድ ይሻለኛል እናቴ። ቡና እንዴት ነው ተመቸክ? ያው አሪፍ ነበር። እውነት? አዎ ባለሙያዎች ለካስ። አይ ታውስቲ እና ስራ እንዴት ነው? ለመስራት አልሞከርክም? ብዛት ሰፈር ላይ ስለማይክ ስራ ሞክሬያለሁ። ያው ጊዜውን ታውቂዋለሽ፣ ስራ አይገኝም። ለዛ ነው። እሱማ ጊዜው ልክ ነህ። እንኳን ሳትሰራ ሰርተህ እራሱ ኑሮ በጣም ከባድ ሆኗል በአሁን ጊዜ። እንዲያው እና ትምህርት ወይ ሙያ ምናምን ነገር አልሞከርክም ለመስራት? እሱማ መንጃ ፈቃድ አለኝ፣ ግን ያው ሁሉም በዘመድ ስለሆነ ከማን ጋር ተቀጠረ ልስራ? እንዴ ምን ማለት ነው? የመስራት ሀሳብ ካለክ ታዲያ እኔ ለምን ገንዘብ አላበደረም ታክሲ የምትገዛበትን? እንዴ የምርሽን ነው? አዎ የምሬን ነው። ስልሽ አልገባሽም መሰለኝ። እንዴ ቀላል ብር እኮ አይደለም እኮ። እንዴ ቢሆንስ ምን ችግር አለ? ትሰራና ቀስ እያልክ ትከፍለኛለክ። ምን ችግር አለ? የምርሽን እኮ እኔን አታውቂኝ። እንዴት ይሄን ያህል እንደዚህ? አይ አንተ አውቀህ ነው እንዴ እኔን እስከዛሬ ስትረዳኝ የነበረው? ምን ለማለት ፈልገህ ነው? ቢሆንም ይሄን ያህል እኮ አይገናኝም። ያን ያህል አይ ቢሆንም ቀለል አድርገው፣ ችግር የለውም። ቀስ እያልክ እየሰራህ ትከፍለኛለህ። ለዚህ ጊዜ ካልተረዳዳን ለመች ሊሆን ነው ብለህ ነው? እሱ ማለት ነሽ። በጣም ነው የማመሰግነው። ግን ኧረ ችግር የለውም። ውለታ መለሽ ያው። እሺ ችግር የለውም። እሺ በቃ ያስፈልገው ነገር አጣርቼ እነግርሻለሁ። በቃ ንገረኝና ትራንስፈር አድርግልሃለሁ። እሺ እሺ ውሎሽ እንዴት ነበር? አሪፍ ነበር። ምንም አይልም። ያው አንቺ ብትጠፊም ያጫውተኝ አልጠፋም። ኧረ እባክሽ ማን መጥቶ ነበር ቤት? ያው ሄኒ ነው። ማን ይሆናል ብለሽ ነው? ሄኒ እቃ ምናምን የሚያስገባልሽ ልጅ? አዎ እሱ ነው። በእናትሽ በጣም ነው የሚያሳዝነው። ብታይ ታሪኩን ነግሮኝ እንዴት እንደሚያሳዝን። መስራት ይፈልጋል ግን እጁ ላይ ገንዘብ ስለሌለና የሚረዳው ምናምን ስለሌለው ብታይ በቃ ቁጭ ብሏል። እስካሁን ስራ ምንም እየሰራ አይደለም። እንዴ እኛማ ስራ ለሌለው ወንድ እህታችንን አንሰጥም። እንደምንም ታፍ ብሎ ስራ ይጀምር እንጂ። አዎ እባክሽ። እና የመስራት ፍላጎት ስላለው እኮ እኔም ገንዘብ ላበድረውና እየሰራ እንደሚመልስልኝ ነግሮኛል። እና ምን ታስቢያለሽ? ምን ገንዘብ ላበድረው ነው ያልሽው? አዎ ምን ነው
እንዴ አንቺ ልጅ ግን ያምሻል እንዴ? ገና ለገና ሰፈር ውስጥ 2 እና 3 ቀን ላየሽው ሰው እንዴት ነው ገንዘብ የምታበድሪው? ምን ችግር አለው? ገና እኮ አልሰጠሁትም፣ እሰጠዋለሁ ነው ያልኩሽ እና እየሰራ ይከፍልልኛል። ደግሞ ምን ችግር አለው? እኔ የምልሽ ቆይ ምን አይነት ስራ እንዲጀምር ነው ገንዘብ የምታበድሪው? እንዴ ያው ታክሲ ምናምን እያሱም ያለኝ ብሏል። እሱን ነው ታክሲ? አንቺ ልጅ ግን አብደሻል እንዴ? እንዴ ማለት ምን ማለት ነው እንዴ? ቆይ ታክሲ ስንት ብር እንደሆነ ግን ታውቂያለሽ? ስንት ብር ልታበድሪው ነው ያሰብሽው? ቆይ እኔ እኮ 2 እና 3 ቀን እዚህ ቤት ውስጥ ሲመላለስ ሳየው ምንም አላማረኝም ነበረ። ኧረ ናርዲ ተረጋጊ እንዴ! እንደዚህ የሚያበሳጭ ነገር እኮ አይደለም። እየሰራ ይከፍለኛል። ምን ችግር አለው እንዴ? ሰምኛለሽ? በአሁን ጊዜ ብር እንኳን ለማታውቂው ሰው ለምታውቂው ሰው ራሱ መስጠት በጣም ከባድ ነው። እሺ ነገ ተነስቶ ቢጠፋ አድራሻውን ቢቀይር የት ብለሽ ልታገኙ ነው? እንዴት ነው የምታስቢው? ቆይ አንቺ ለማንኛውም ይኸውልሽ እኔ እናትና አባቶቻችን ትተውልን የሄዱትን ውርስ ሀብት አንድ በአንድ መካፈል ፈልጋለሁ። ከፈለሽ ከድርሻሽ ላይ ለልጁ ማበደር ትችላለሽ። እንዴ አንቺ ወዳጅነትሽን ለማጠንከር ብለሽ እኔ ቤተሰቦቼ የተውልኝን ሀብትና ንብረት ማጣት አለብኝ እንዴ? ናርዲ ተረጋጊ። እንደዚህ አትበይ። ምን ማለት ነው እንዴ? መልካምነት እኮ ለራስ ነው። እንዴት ነው እንደዚህ የምታስቢው? ይሄ ልጅ ነገ ሰርቶ ቢለወጥ እኮ ምን ችግር አለው እንዴ? ለምን እንደዚህ ክፉ ትሆኛለሽ? ይሄ ክፋት አይደለም። ሰምኛለሽ ሳሪ፣ ይሄ ክፋት አይደለም። ነገርኩሽ በቃ መልካምነት ለራስ ከሆነ አንቺ መልካም መሆን ትችያለሽ። ከራስሽ ድርሻ ላይ ከፈለግሽ ሁሉንም መስጠት ትችያለሽ። እንዴ አንቺ ገና ለገና እሱ 2 ቀንና 3 ቀን የሆነ ዕቃ አንጠልጥለው ስላስገባልሽ ብር አበድረዋለሁ ትያለሽ እንዴ? አታፍሪ? ሰምኛለሽ? ለማንኛውም ያልኩሽን ነገር አስቢበት እሺ? እኔ ቤተሰቦቼን ውርስ እፈልጋለሁ። ኧረ ተረጋጊ። እንዴት ነው የምታስቢው ናርዲ? ሰራሽ ብር አበድረው ወይኔ ፈጣሪ። ፈጣሪ ምን አይነት አጣብቀኝ ውስጥ ነው የገባሁት? ለሄኒ ደግሞ ብሩ እንደምሰጠው ቃል ገብቼለታለሁ። ናርዲ ደግሞ በዚህ በኩል ውርስ እያለችኝ አላስቆም አላስቀምጥ ብለኛለች። እሺ አሁን ለእርሷ የውርሱን ብር ከሰጠው ለሄኒ ማበድረው ብር አይኖረኝም። ምን ባደርግ ነው የሚሻለኝ? ወይኔ ፈጣሪ ሆይ። ባለፈው እኮ ያወራነውን ነገር አጠይቄ ነበር። ምን አሉክ ታዲያ? እስከ 1 ወይም 1.5 ሚሊዮን ብር እስከዛ ድረስ ይፈጅባታል። አዎ ባለፈው አንተ ያልከኝን ሀሳብ ከቴ ጋር ተነጋግረንበት ነበርና በጣም ነበር የተናደደችብኝ። ስለዚህ ሀሳብ ስነግራት ተጣልተንም ነበር። ምንድን ነው ያጣላችሁ? እንደምታውቀው ከሆነ ይሄን ቤት ቤተሰቦቻችን ለሁለታችንም ነው ይሄን ውርስ ያወረሱን ማለት ነው። እና እኔ ይሄን ቤት በበላይነት ልምራው እንጂ እህቴም በዚህ ላይ የመወሰን መብት አላት። እና ይሄ ሀሳብ ከሚቀርብክ እኔ የሆነ ሀሳብ አለኝ። አንተ የምትስማማ ከሆነ አይ በሁለታችሁ መሀል ከምገባ ቢቀር ይሻለኛል። አረ ችግር የለውም። እኔ አስቤበት የወሰንኩበት ጉዳይ ስለሆነ ምንም ችግር የለውም። ምንድን ነው ደግሞ ሀሳብሽ? እንደምታውቀው ከሆነ የቤቱ ታላቅ እስከሆንኩ ድረስ ቤቱ በእኔ ስም ነው ያለውና ቤቱ በእኔ ስም ከሆነ ደግሞ እሷም የመጠየቅ መብት አላትና በእኔ የሆነውን ስም ለምን ባንተ አላደርገውም? እንደዛ ከሆነ የመጠየቅ መብት የላትም እያልሽ ያለሽው ግን ታውቅሽ። የእህትሽና ያንቺን ንብረት እንዴት ነው በእኔ ስም የምታደርጉት? ለእሷም ቢሆን 10 ውርስ እያለችኝ ከመጠይቀኝ በዚህ ሀሳብ መያዝ እንችላለን። ችግር የለውም። ይቅርታ፣ ይሄ ነገር ግን እኔ አልተዋጠልኝም። ይህንን ስሰማ እኮ ከአንቺ ጋር ምን ችግር እንደምፈጥር አስብ። እንግዲህ እኔ ይቅርታ፣ በሁለታችሁ መሀል መግባት አልፈልግም። ችግር የለም። ለእሷም ቢሆን እኮ መፍትሄ እንፈልግለታለን። ደግሞ በአንተ ስም ሆኖ የሚቀር ነገር አይደለም። ትንሽ ከቆየ በኋላ እናስተካክለዋለን። ግን በረብ ብታስቢበት ይሻላል ይሄን ነገር። ኧረ አስቤበታለሁ። አንተ ብቻ እሺ በለኝ እንጂ ሌላው ችግር የለውም። እሺ በቃ እንዳልሽ። ሄሎ ሄኒ። ሄሎ ወይ እንዴት ነሽ? አለሁልህ። እንዴት ነህ? ሰላም ነው አለሁ እግዚአብሔር ይመስገን። ምን አዲስ? አልነገርኩሽም። ምኑን?
ቤቱን እኮ በአንተ ስም ላድርግልሃለች። የምርክን ነው? ያው እኔ እኮ አላምንህም። እና ሁሉንም ነገር ጨረስን ነው የምትለኝ? ያው አይገርምሽም? እና ቤቱ በአንተ ስም ሆነ? አዎ። እኔ ይሄንን አላምንም። በዚህ በአጭር ጊዜ ውስጥ እንደዚህ ይሆናል ብዬ አላሰብኩም ነበር። እኔም አልጠበኩም እንደዚህ ሆኗል። በጣም ነው የሚገርመው። እና ሁሉም ነገር እንዳሰብነው ሆኗል እያልከኝ ነው? ያው ጨርሻለሁ በቃ። ጀግና እኮ ነክ። ለዓላማዬ ትክክለኛ ሰው ነበር የመረጥኩት። አንተም አላሳፈርከኝም። ድሮስ ተጠራጥረሽ ነበር? በፍጹም አንድም ቀን ተጠራጥሬ አላውቅም። ለዚህ ስራህማ ሽልማት ይገባካል። ታዲያ ምን ልሸልም? እሱን ተገናኝተን ብናወራ ይሻላል። እሺ፣ ያው የተለመደው ቦታ ተጠቅመሻል። እሺ፣ እመጣለሁ። እሺ፣ ቻው ቻው። የስ እስከዛሬ ድረስ ብቻዋን ስትፈነጭበት የነበረው ሀብትና ንብረት ሁሉ በአንድ ጊዜ ወደ እኔ መጣ ማለት አይደል? ጀግና ሄኒ። ትክክለኛ ሰው ነበር የመረጥኩት። እና ሄኒ እንዴት ነህ? ሰላም ነኝ፣ ደህና ነኝ። ባለፈው ያልኩን ነገር ተስማማክ አይደል? አዎ። በዚህ ጊዜ ሰርተን ለፍተን የራሳችን የምንለውን ነገር ማግኘት በጣም ከባድ ነው። ልጅቷ ደግሞ ሞኛ ነገር ስለሆነች በቀላሉ ትወድቃለች ብዬ አስባለሁ። እስቲ እንሞክራለን። ካንተ የሚጠበቀው ምን እንደሆነ ልንገርህ። በቃ ጥሩ ሰው፣ ትሁት ሰው እና መልካም ሰው ሆነ መቅረብ ብቻ ነው። እንደዚህ አይነት ሰዎች በጣም ስለሚያሳዝኗት አንተን ለመርዳት የቻለችው ሁሉ ነው የምታደርገው። እህቴን በደንብ ነው ጠንቅቄ የማውቃት። እና እዚህ አካባቢ ስትወጣ ስትገባ ለመከታተል እንዲሞች እቺን ቦታ ተጠቀሙት። ለዱ ማስጨነቅ ነው። ያው ነገሮች ቶሎ ካለቁልን እኮ እዚህ ጋር የምትቆይበት ጊዜ አጭር ነው የሚሆነው። ከዛ በኋላ የራሳችን ቤት ውስጥ እንደፈለግን መኖር እንችላለን። እሺ፣ በጣም አሪፍ። በቃ እኔም ቤት ውስጥ ሆኜ ለአንተ ስራ የሚጠቅሙን አንዳንድ ሀሳቦች እያነሳው አስጨንቃታለሁ። አንተ ደግሞ በአንተ በኩል ታስጨንቃታለህ። ስለዚህ ነገሮች በቀላሉ ያልቃሉ ማለት ነው። ለዛ ከሆነ ጥሩ ነው። የምር ሄኒ በጣም ነው ያኮራኸኝ። የኔ ባቶን ይቆጨኝ ነበር። አንዴስ ብትይ እንደዚህ በቀላሉ እህቴ ልብ ውስጥ ትገባለህ ብዬ አላሰብኩም ነበር። አይገርምሽ? ወይ ጉድ! በአጭር ጊዜ ውስጥ የቤትና የተለያዩ የገንዘብ ባለሀብቶች ሆነን ማለት እኮ ነው። እንደዚህ በፍጥነት ይሆናሉ ብዬ ደግሞ አልጠበኩም ነበር። እኔ ራሱ ትንሽ የሚያለፋን መስሎኝ ነበር፣ ግን እሷ ካሰብኳት በላይ ሞኝ ናት። የምር ግን እህትሽ ነች? እንዴት የእናቶች ዥንጉርጉር ሆነብን? ያው በዚህ መንገድ ካልሆነ